ማይክሮሶፍት ኤክሴል ላይ ወሳኝ ከሆኑ ነገሮች መካከል ቻርት ወይም ግራፍ አጠቃቀምን ማወቅ ነው ማለት ነው። ይህንን ደግሞ በስልክ ብቻ እንዴት መስራት እንደምትችሉ አሳያችኋለሁ። ስልክ ላይ ከሰራችሁ በኋላ ከፈለጋችሁ ደግሞ ኮምፒውተር ላይ የተለያየ ቦታ ላይ ወስዳችሁን በቀላሉ መጠቀም ይቻላል ማለት ነው። ስለዚህ እዚህ ጋር ያለውን ከዜሮ ጀምረን አብረን እናዘጋጃለን። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁ ቪዲዮ ላይክ ማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። እንደዚሁም ደግሞ ያለፉትን ክፍሎች ካላያችሁ እየተመለሳችሁ መመልከት ይቻላል። ኢንስክሪን ላይ አስቀምጥላችኋለሁ። አሁን በቀጥታ ወደ ግራፍ አሰራሩ እንሄዳለን። ስለዚህ የምንጀምረው ጉግል ሽትን ከመክፈት ይሆናል ማለት ነው። እዚህ ጋር ሽት ብለን ያወረድነው ነበረ፣ እንክፈተው። እዚህ ጋር ለምሳሌ አዲስ እናስገባ፣ ግራፍ ብለን ስሙን መቀየር እንችላለን ለመለየት እንዲመቸን። ሪኔም ግራፍ። ይሄንን ባለፉት ክፍሎችም ተመልክተነው ነበር። ኦኬ እንላለን። እዚህ ጋር ሳምፕል ዳታ እናስገባ። መጀመሪያ ግን ይሄንን ብላክ የሆነውን እንመልሰው። እዚህ ጋር ገብታችሁ የስልካችሁን ዲስፕሌይ ስትቀይሩ ይስተካከልላችኋል። ዲስፕሌይ ጋር ልምጣና ላይት ላርገው። እናንተ በፈለጋችሁት አድርጋችሁ መጠቀም ትችላላችሁ። ልክ ኤክሴል ላይ እንዳለው አይነት እንዲመጣላችሁ። ከዛ እዚህ ጋር ሳምፕል የሆነ ዳታ ላስገባበት። ለምሳሌ እዚህ ጋር ለምሳሌ ወሮቹን ላስገባቸው ወደታች ጃንዋሪ፣ ፌብሩዋሪ እያለ ይቀጥል። ወይም ጫፏን ይዘን ሳምፕል ስለሆነ እስከዚህ አካባቢ ጎተት ላርገውና ጫን ብላችሁ ይዛችሁ አውቶ ፊል ብትሉት አውቶማቲካሊ ፊል ያደርገዋል። እዚህ ጋር ደግሞ ኢንካም ሳምፕል የሆኑ ቁጥሮችን እዚህ ጋር እንመዝግብ። እነዚህ ተመዘገቡ። አሁን ይህንን ነው በግራፍ ወይም ደግሞ በቻርት ማሳየት የፈለግነው ማለት ነው። ስለዚህ ምን እናደርጋለን? መምረጥ ትችላላችሁ መጀመሪያ። ስለዚህ ለመምረጥ ጫን ብላችሁ ይዛችሁ እንደዚህ መምረጥ ይቻላል። አሁን ይህንን ነው በግራፍ ማሳየት የፈለግነው። ከዛ ከላይ የመደመር ምልክት አለ ወይም ኢንሰርት ይላል እንደምታዩት። ይሄን ትነካላችሁ። ዝቅ ስትሉ ቻርት የሚል አማራጭ አለ። ስለዚህ ቻርት የሚለውን መንካት ነው። በዲፎልት እንደምታዩት እዚህ ጋር ይሄን ቻርት መረጠልን ወይም ኮለመን ቻርትን መረጠልን። ከዛ እዚህ ጋር መተን ይሄን ስንነካው እንደምታዩት ቻርታችን ገባ። ከዛ በኋላ ሳይዙን ጫፏን ይዛችሁ እንደዚህ ወርታችሁ ጎተት እያደረጋችሁ እዚች ጋር ይዛችሁ ማስተካከል ይቻላል ማለት ነው። እንደዚሁም ደግሞ ሙቭ ማድረግ ወይም ማንቀሳቀስም ከፈለጋችሁ ጫን ብላችሁ ይዛችሁ እንደዚህ ወደምትፈልጉት አቅጣጫ ማንቀሳቀስ ይቻላል። ለመልሳችሁና ደግሞ ለምሳሌ ፕላስ ካላችሁ በኋላ ቻርት ሲላችሁ የኛውን እሱ በዲፎልት ሲያመጣ እናንተ መቀየር ትችላላችሁ። ለምሳሌ ታይፕ የሚለው ጋር መጣችሁ ኮለመን ቻርት ነው የሚለው። ስለዚህ ይህን በመንካት የተለያዩ የቻርት አይነቶች እንደምታዩት ሪከመንድድ ብሎ ይህንን ነው ሪከመንድ ያደረገ። ፓይ ቻርት ከፈለጋችሁ እዚህ ጋር ፓይ ቻርት አለ፣ ላይን ቻርት። ዝቅ እያደረጋችሁ እንደምታዩት ሁሉም ቻርቶች አሉላችሁ ማለት ነው። እየመረጣችሁ ደስ ያላችሁን መጠቀም ትችላላችሁ። እንደዚህ ባር ቻርትም አለላችሁ። እዚህ ጋር ዶናት ቻርት አለ። ስለዚህ ለምሳሌ ይሄኛውን እናድርገውና ራይት ብለነው እንወጣለን። ሳይዟን ከዛ እንዳልኳችሁ እንደዚህ ጫን ብላችሁ ይዛችሁ ማስተካከል ይቻላል። ለማንቀሳቀስ መሀል አካባቢ ነው የምትይዙት። እዚች አካባቢ ይዛችሁ ማንቀሳቀስ ትችላላችሁ። ከዛ በኋላ ይሄንን ኤዲት ለማድረግ ከፈለጋችሁ ተመልከቱ። ኤዲት ማድረጊያ ምልክት እዚህ ጋር አለ ወይም ኤዲት ቻርት ይላል። ይሄን ነክታችሁ ኤዲት ማድረግ ይቻላል ማለት ነው። አንደኛ ታይፑን መቀየር ከፈለጋችሁ መቀየር ትችላላችሁ። ቅድም ሳሳያችሁ ወደ ነበሩት ሌጀንድ ወይም ደግሞ ማውጫ አውቶማቲካሊ እንዲያስገባ ከፈለጋችሁ አውቶ ማድረግ ይቻላል። በራሳችን እንቀይራለን ካላችሁም ይሄን ነክታችሁ ለምሳሌ በሌፍት በኩል ብትሉት በሌፍት ይሆናል። ቶፕ ብትሉት ቶፕ ይሆናል። ለምሳሌ ቶፕ ላድርገውና ይሄውና ሌጀንድ ማለት ማውጫ ነው። ራይት ብለነው እንጣ። ይሄንን ሌጀንዷን ያው ተመልከቷት እዚች ጋር ቁጭ ብላለች ማለት ነው። መቀየር ከፈለጋችሁንም ይሄን ተነኩትና እዚህ ጋር ትመጣላችሁ። ሌጀንድ ነን ብታደርጉት ደግሞ ምንም አይነት ሌጀንድ አይኖረው። ራይት ብታደርጉት በቀኝ በኩል ይሆናል። ወደ ኋላ ለመመለስ እዚህ ጋር ታይትል ወይም ርዕስ ማስገባት ከፈለጋችሁ ታይትል የሚለውን ነክታችሁ ብዙ አማራጭ አለ። ቻርት ታይትል ለምሳሌ ለሙሉ ለቻርቱ ታይትል መስጠት ከፈለጋችሁ ቻርት ታይትል ከዛ እዚህ ጋር ተሰጥቷላችሁ ማለት ነው። ለምሳሌ መንዝሊ ሴልስ ወይም መንዝሊ ኢንካም ብሎ አፕዴት ታይትል ብንለው ከላይ ይቀየራል። ራይት ብናደርገው አሁን ይሁት መንዝሊ ሴልስ የሚል እዚህ ጋር መጥቷል። ልቀይረው ከፈለኩኝም አሁንም እዚህ ጋር መጣና ይሄን ነካለው ታይትል። ከዛ በኋላ እዚህ ጋር ቻርት ታይትል መቀየር ይቻላል ማለት ነው። ሌላው ደግሞ ሆሪዞንታል እና ቨርቲካል አለ። ለምሳሌ ይሄኛው ወደዚህ ያለው ሆሪዞንታል ነው፣ ወደ ላይ ደግሞ ቋሚው ቨርቲካል ነው። ስለዚህ ሆሪዞንታል አክሲስ የሚለው ጋር ለምሳሌ እንምጣና ከታች ጃንዋሪ ፌብሩዋሪ እያለ የሚቀጥለው ጋር ይሄንን ጋር አክሲስ ልትሰጡ ትችላላችሁ። ይሄው መንዝ ከሆነ መንዝ ማለት ይቻላል ማለት ነው። ከዛ አፕዴት ብንለው ተመልከቱት መንዝ ብሎ ጻፈበት።
ይሄ ደግሞ ወደ ላይ ያለው ሴልስ ወይም ደግሞ ኢንካማችን ነው ብለናል። ስለዚህ እዚህ ጋር እንምጣና ሌፍት ቨርቲካል አክሲስ ታይትል እዚህ ጋር ሴልስ የሚል ብናስገባበት አፕዴት ታይትል ብንለው እዩት፣ መንዝ እዚህ ያለ፣ ሴልስ እዚህ ያለ፣ ዋናው የቻርቱ ርዕስ ደግሞ እዚህ ጋር አለ ማለት ነው። ስለዚህ ታይትል እንደዚህ ኤዲት ይደረጋል። ከለር መቀየር ከፈለጋችሁ አሁን ያለውን ከለር እዩት፣ ይሄ ነው ከለር፣ እንደዚህ ብሉ ነገር ነው። ይሄን መተን ሌላ አይነት ከለር ቤዚክ ከለር ብላችኋል፣ ቀይ ብታደርጉት እንደዚህ ግሪን ነገር ብሉ የፈለጋችሁትን ከዚህ ውስጥ መጠቀም ትችላላችሁ። ከዛ ይሄንን ራይት ትሉታላችሁ ማለት ነው። ለምሳሌ ደግሞ እዚህ ጋር አሁን ዳታችሁን ብቀይሩ አውቶማቲካሊ ነው እየተቀየረ የሚመጣው። ይሄ ለምሳሌ 9000 ቢሆን እንደዚህ 9000 ራይት ብትሉት አሁን 9000 ያደረግነው የፌብሩዋሪ ነው። ፌብሩዋሪ ነው አሁን ከፍ ይላል፣ አውቶማቲክ ነው ማለት ነው እንደምታዩት። እንደገና ደግሞ ለምሳሌ ሌላ አይነት ቻርት እዚሁ ላይ ማስገባት ከፈለጋችሁ አሁንም እንምረጠውና ይሄንን ፕላስ ምልክት ቻርት ታይፕ ለምሳሌ ደግሞ ፓይ ቻርት እናስገባ። ራይት እንዳይደራረቡ ወርታችንና ወርዶ ይሄን ጫን ብለን እንምረጠውና ሳይዟን ጫፏን ይዘን እንቀንሳለን። ተመልከቱት፣ እንደዚህ አይነት ቻርት አዘጋጀን። የዚህንም አሁን ሌጀንድ የመሳሰለውን ነገር መቀየር ከፈለጋችሁ ኤዲት ማድረጊያው ጋር ነው የምትመጡት። ከዛ ፓይ ቻርት ነው እንደምታዩት፣ ሌጀንዱ አውቶማቲካሊ ነው ሲያስገባው። መምረጥ አሁን ይቻላል። ቶፕ ብትሉት ከላይ ነው እንደዚህ ማስቀምጠው ይላል። ቦተም ብትሉት ከስር ነው ይላችኋል። ነን ብትሉት ጭራሽ አያመጣው። ቶፕ ብናደርገው ደግሞ ከላይ ይሆናል። ከተስማማን ራይት እንላለን። ከለር አሁንም መቀየር ይቻላል። ለምሳሌ የጃንዋሪ የታለ ይሄውና ሰማያዊ ነገር ነው። ነገር ግን የጃንዋሪ ሌላ አይነት ከለር ከፈለኩኝ ቤዚክ ጥቁር ባረገው ለምሳሌ ጃንዋሪ ኒውት እንደዚህ ብናረገው ያልተያዘ ከለር እየመረጣችሁ ማድረግ ይቻላል። ለምሳሌ ጥቁሩ ላይ ልመልሳችሁና እንደዚህ ወደ ኋላ እንምጣ። የፌብሩዋሪ ደግሞ ቀይ ነው። ፌብሩዋሪ ይሄውና የሱንም ሌላ አይነት ነው የሚፈልገው ካላችሁ እናንተ በምትፈልጉት እንደዚህ መቀየር ይቻላል። ብሉ ብናደርገው እንደዚህ አይነት ነገር ይሆናል። ከዛ ራይት እናደርጋለን ማለት ነው። ለምሳሌ ደግሞ ዳታችሁ የረዘመ ሊሆን ይችላል። እዚህ ጋርም ሌላ ቁጥር ሊኖራችሁ ይችላል። ለምሳሌ እዚህ ጋር ደግሞ እንምጣና ቦነስ ብዬ የሆነ ቁጥር ልጨምርበት 2000 ያለ ይቀጥል። ቦተት ማድረግ እንችላለን። አሁን ትንሽ ስለሆነች ግን ልጻፋት 3000 እንደዚህ 4000። ከዛውን ይሄን አፕዴት ማድረግ ይቻላል። ነገር ግን አሁን ደግሞ የፈለኩት እዚህ ጋር ቦነስ እና ኢንካም ያለበትን በሌላ በአዲስ ቻርት ልሰራው። ስለዚህ ምን አደርጋለሁ? ይህንን መምረጥ ይሆናል ማለት ነው። እንደ አዲስ ፕላስ ምልክት ቻርት ዩት ቦነስ እና እንትኑ በእንደዚህ በሁለት ነገር ማሳየት ይቻላል። ሌላ አይነት ቻርት ታይፕ ከፈለጋችሁም እዚህ ጋር እንደዚህ በላይን ቻርት እያጠላለፋችሁ ማሳየት የምትፈልጉም ከሆነ ኤሪያ ቻርት አለ፣ ዶናት ቻርት እዚህ ጋር አለላችሁ። ይሄኛውን ብትጠቀመው ግን አሁን እነዚህ ብናደርገው ከዛ ይሄንንም ጫፉን ይዘን ወርታችን ጎትተዋለን። ዝቅ እናድርገውና ይሄን ጫፏን አነስ እንደዚህ ቻርታችን አሁን ይሄንን ይመስላል ማለት ነው። ስለዚህ ቻርት እንደዚህ ማስገባት ይቻላል። ቪዲዮ ከተመቻችሁና እንዲቀጥል የምትፈልጉ ከሆነ ላይክ ማድረግ አሳውቁኝ። ጥያቄም ካላችሁ አያይዛችሁ ኮሜንት ላይ ጻፉልኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።